ሀኒዬ ሰላምዬ፣ እንዴት ነሽ? ደህና ነኝ። ቁጭ በይ። ወይዘሮ ሜላት እውነቱን ስላረጋገጠች በራሷ እርግብን አምና ትቀብላለች። ቢሆንም ግን የወይዘሮ ሜላት እናት ወይዘሮ አስቴር እውነቱን ምንም አልተዋጠላትም ነበረ። ቆይ ይቺ ልጅ ሀሴት ማለት ድንቢጥ ወይም እርግብ ማለት ነች እያለች በተደጋጋሚ ዶክተርን ትጠይቀዋለች። ዶክተሩም አዎ የወይዘሮ ሜላትና የአቶ መስፍን ልጅ እርግብ ነች ይላታል። ቆይ ሀናስ ትለዋለች። ሀናማ አይደለችም እያለ ይመልስላታል። ሀናም በተፈጠረው ነገር ግራ በመጋባት ወረቀቱን ከዶክተሩ እጅ ትቀማውና በፍጹም ይሄ ነገር ሊሆን አይችልም እንዴት እያለች ተበሳጭታ ትጮኻለች። ሜላትም እንግዲህ ምን ትሆኝ እውነቱ ወጣ፣ የሌባ አይነ ደረቅ ትልና ታንቋሽሻታለች። እርግብም በሐሴት እየሳቀች ደስ ብላት እየተፍነከነከች ወይዘሮ ሜላትን እቅፍ አርጋ እማዬ ብላ ትስማታለች። እውነቱ እኮ ወጣ ተረጋገጠልኝ፣ ምን ነው ልጄ ትጠራጠሪያለሽ እንዴ ብላ እቅፍ አርጋ ትስማታለች። በዚህም ሰላም ጤና ይስጥልኝ የተወደዳችሁን የተከበራችሁ የኖላዊት ዩቲዩብ ቻናል ቤተሰቦች ሰላማችሁ ይብዛልኝ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየታችሁንም በኮሜንት አስቀምጡልኝ። ነባሮች ደግሞ ላይክ እና ሼር እያደረጋችሁ ኮሜንት እያስቀምጣችሁልኝ ማለት ነው። እወዳችኋለሁኝ። ዛሬ ተወዳጁ የኖላዊ ድራማ በክፍል 51 ነው። በክፍል 50 ላይ ውጤቱ እንደተሰረቀና እንደተጭበረበረ አይተናል ማለት ነው። እሱም የሆነበት ምክንያት እንግዲህ ዶክተሩን በማስፈራራት በሚስቱ ዛቻ በመጣል ይህንን ነገር ካላስተካከልክ ሚስቱን እንደሚያጣ ወይም ፍቅረኛው እንደሚያጣ ስለተነገረው ዶክተሩም ያልጠበቀው ነገር ስለተፈጠረበት እንግዲህ የሀናን ውጤት አበላሽቶታል ማለት ነው። ፍርዱ የማን ነው? የዶክተሩ ወይስ ደግሞ የወይዘሮ ባዩሽ? በጣም ከባድ ነው። የአንድ ሰውን ህይወት በዚህ ልክ ለመስረቅ ሲባል የብዙ ሰው ህይወት ምስቅልቅል ለማውጣት ከባድ ነው። አንድ የዶክተሩን እምነት ማጣት ራሱ በጣም ከባድ ነው። ዶክተሮች እንድንጠራጠራቸው የሚያደርግ ስለሆነ ማለት ነው። ሁለት ደግሞ የተሰረቀ ህይወት በዚህ ልክ እንዲጠግብ ይሄዳል ብሎ ማንም የጠበቀ የለም ነበረ። ብዙዎቻችን ውጤቱ እንደማይሰረቅ ነበር ያማነው፣ ግን ብዙዎቹ ደግሞ አውቀናል ማለት ነው። እኔ ለራሴ እንደሚሰረቅ ምንም ጥያቄ የለውም። ገንዘብ ማንንም ይገዛል። ዶክተሩን በገንዘብ ይጭበረበራል ብዬ ነበር እንጂ በህይወቱ ደግሞ ይመጡበታል ብዬ አላሰብኩም ነበረ። እንግዲህ ምርጫ የተሰጠው ከፍቅረኛውና የሀናን ውጤት ከመቀየር መምረጥ የነበረበት እንግዲህ አስቀድሞ እሱ መርጧለኝ። ሀናን እውነቱን ቢናገር ኑሮ የዶክተሩ ሚስት ደግሞ ህይወቷ ይሰየፍ ነበር ማለት ነው። እንግዲህ አስቡት፣ ቅድሚያ መስጠት ያለበትን ነው ዶክተሩ እየሰጠ ማለት ነው። እና ወይዘሮ ባዩሽም ደስ እያላት እየተፍነከነከች ቢሆንም ወይዘሮ አስቴር ግን ያልተዋጠላት ነገር አንዳች ነገር አለ። እሱም ውጤቱ ያልጠበቀችው ስለሆነ ማለት ነው። ወይዘሮ አስቴር የፈለገችው የነበረው ውጤቱ ትክክለኛ ሀና ልጅ እንደሆነች ነበር አስባ የነበረ። ሀናም ያልጠበቀችው ነገር ስለመፈጠሩ በጣም ግራ የገባት እንዴት ሊሆን ቻለ እያለች ለራሷ ግራ ገብቷታለኝ። ወይዘሮ አስቴርም ዶክተሩን ካናገሩ ከወጡ በኋላ አንዴ ጠብቆኝ እዚህ ጋር ብላ ሀናን ለማናገር ስትሄድም አይዞሽ ልጄ አንቺ ጠንካራ ነሽ፣ በርችልኝ፣ አትናድጅ ትላታለች። ለምን እናድዳለሁ ማማን ትላትና የጠበቅሽው ስላልመጣ ነው፣ ቤተሰቦቼ ናቸው ያልሻቸው ቤተሰቦች ስላልሆኑ፣ ስለዚህ ሊከፋሽና ሊተሰበሪ አይገባም፣ ለበጎ ነው ብላ ስታጽናናት ሀናም ትክክለኛ መልስ ነበር ይመስል። እኔ በቀላሉ የምበገርና የምሰበር ልጅ አይደለሁም። ከዚህ በላይ ብዙ ነገር አሳልፊያለሁ። ይሄ ለእኔ ምንም ነገር ነው። ግዴታ ወይዘሮ ሜላት እናቴ ካልሆነች ብዬ ድርቅም ልጅም አይደለሁም ትላታለች። ታዲያ ለምን ይህንን እናደረግ ስትላት እኔ እውነቱ እንዲወጣ ብቻ ነው። ለምን አንቺ ከሰው ስጋና አጥንት አይደል የተሰራሽው? ለምን አትሰበሪም ስትላት በፍጹም እናትና አባትሽ እንዲሆኑ የፈለግሻቸው ሳይሆኑ ሲቀሩ ሊከፋሽ እኮ ይችላል ስትላት ወይዘሮ አስቴር ማለት ነው። ሀና እኔ እናትም አባትም አክስትም አጎትም የሚሆን ምርጥ አባት አለኝ። ብቻ አባዬ በጸሎት አስቡኝ እንዲድንልኝ እንጂ ሌላ ምንም አልፈልግም። የወይዘሮን ሜላት እናትነት ፈልጌ አይደለም ትላታለች።
አስቴርም በተናገረችው አንደበቷ ያልጠበቀችው ስለሆነ ሁሉን የሚያውቅ አምላክ እሱ ያውቃል፣ አይዞሽ ፈጣሪ አባትሽን እንዲምረው ተግተይ ጸልይ ትላታለች። አሜን እማማ አንቺን በጸሎትሽ አስበኝ ትላትና ትለያያለች ማለት ነው። በስተመጨረሻም ሀናን አባቷን ለማየት እንግዲህ የመጨረሻ ሕክምና የተባለውን ሕክምና እያደረገ ነው። በዚህም ታዲያ ተምቹና አሲር አንድ ላይ ሆነው ተምቹ ከእስር ስለተፈታ አሲር ይዘውት ወደ ኖላዊ ሕክምና ወዳለበት ቦታ እየወስደዋለኝ። ታዲያ ተምቹ ደግሞ ኖላዊን ያልጠበቀው ነገር ሆኖ ስላገኘው እንዴት አባ ተኝተው ነው ወይስ ደግሞ እየሾፉ ነው ምናምን ይለዋለኝ። አንተ በዚህ ትቀልዳለህ እንዴ በጣም ታሟል ምናምን እያለ ያወራል ማለት ነው አሲር። በስተመጨረሻም ቶምቼ ሁሉን ነገር አወቀ። ከዛም አንድ ጥያቄ ለአሲር ይጠይቀዋለኝ። ቆይ ሀና ስለምን ውጤት ስለምን ምርመራ ነው ስታወራ የሰማት ደግሞ ለምንድን ነው ምናምን ይለዋለኝ። እንደዚህ ብሎ እኮ ስለ ቤተሰቦቿ ምናምን እያለ ይነግረዋል ያለውን ታሪኩን በሙሉ ማለት ነው። በዚህም ቶምቼ በጣም ይበሳጭና ያደረገው ስህተት በጣም ይጸጽተዋል። እሱም ያደረገበት በአንድም በሌላም ዞሮ ዞሮ ለኖላዊ ወጥ ሲባል ነው ያንን ስህተት የሰራው። ሌባ ደግሞ የዕለቱን ገቢ እንጂ የሩቁን መንጣጣ ይዞ እንደሚመጣ አላስተዋለም ነበር በሰዓቱ ማለት ነው። በዚህም ከተናደደ በኋላ ቶምቼ እንግዲህ ያንን እቃውን ፎቶንና መስቀሉን ላቀበለው ልጅ ይደውልለታለኝ። ጋባዥ አድርጎ ምናምን አስመስሉ በስተመጨረሻ የሚያፋጭጨዋለኝ። እኔ ታሪኩን አላውቅም ነበረ መጨረሻ ላይ ቲቪ ላይ ስሰማ ነው ያወቅኩት ነገሩን እንጂ እንዲህ መሆኑን በፍጹም አላውቅም ነበር እያለ ይነግረዋል ማለት ነው። ቶምቼም ከገባበት ገብተህ ሰዎቹ እንድታስታውቀኝ እያለ ይዝትበታል ማለት ነው። ሰዎቹ እኔን ከጨዋታው ውጭ አድርገውኛል፣ ስለዚህ ደግሞ አደገኛ ናቸው ይቅርብህ እያለ ልጁም ይነግረዋልኝ። ቶምቼ እኮ ነኝ አንድ ህይወት ነው ያለኝ፣ ማንም ይሁን ማንም እጋፈጣለሁ፣ እንዴት በዚህ ልክ የሰው ህይወት ይሰረቃል እያለ በጣም ተናዶና ተበሳጭቶ ልጁን ጥሎት ይሄዳል ማለት ነው። እንግዲህ ውጤቱን እውነቱን የሚናገረው ቶምቼ ይሆናል ማለት ነው። ዶክተሩም የህሊና ወቀሳ ይዞት አማራጭ ስላልነበረው ብቻ እንዴት እንዳደረገው እያሰበ ነበረ። ወይዘሮ ሜላትና ወይዘሮ አስቴርን በጣም ይጣላሉ ማለት ነው። አስቴር ያልተዋጠላ ስላለ እርግብነሽ ድንቢጥ እያለች ልጅቷን እያንቋሸሻቻት፣ ሜላት ደግሞ ልጄ እንደዚህ ያለሽ እያለች ይከራከራሉ ማለት ነው። እና ምን ይመስላለኝ ማለት ነው። ውድ የኖላዊ ዩቲዩብ ቻናል ቤተሰቦች ሰላማችሁ በዘት ይበልልኝ። እናንተስ ምን ጠብቃችሁ? ዶክተሩ ትክክል ነው ያደረገው ትላላችሁ ወይስ ደግሞ ስህተት ሰራ ትላላችሁ? ዶክተሩ ያደረገው ቅድሚያ ለሚሰጠው ነገር ነው ቅድሚያ የሰጠ። ሁለት ደግሞ ሀናን ሊታደጋትን ፈልጓል። በቅድሚያ በገንዘብ የሚመልሳቸው መስሎት የሀናን አባት ሕክምናውን ወጪውን በመጨመር ሰዎቹ ሊደራደር ፈልጎ ነበረ። ሀና ደግሞ በፍጹም የማይሆን ነገር ነው ብላ ስላስቀረችበት፣ ስለዚህ ሀና በሌላ በኩልም ተጎዳሽ ማለት ነው ከአንዴም ሁለቴ። ዶክተሩን ፍርድ የለበትም እንደኔ ማለት ነው። ስለዚህ ትክክለኛ ነገር ነው ያደረገው ዶክተሩ። ህይወት ከሚጠፋበት ህይወቱን ቢያድን አሪፍ ነው። እውነቱ ደግሞ መጨረሻም ይወጣል። በስተመጨረሻም ግን የዶክተሩ ክብርም ይወርዳል ማለት ነው። በዚሁ አይቀጥልም በዶክተርነቱ። አንድ ዶክተር አጭበርባሪ በዚህ ልክ ይቀመጣል ብሎ ከባድ ነው። ምክንያቱም የሰው ልጅ ለሕክምና የሚሄደው ህይወቱን አሳልፎ ሰጥቶ ነው የሚታከሙት። ያኔ ማለት ለዶክተሮች ያላቸው አመለካከት ሰው የወረደ ይሆናል፣ ሰውየው ይቀየራል፣ ይባረራል ብዬ አስባለሁ። ወይዘሮ ሜላትን በስተመጨረሻም ጸጸቱን እንዴት እንደምትችለው ሀናን ሌባና ጭበርባሪ እያለች ይቺ ከሃዲ እያለች ቤተሰቦችን ልታመሰቃቀል ልትዘርፈኝ ነው የመጣችው እያለች ብዙ ቃላትን ትናገራለች። ወይዘሮ አስቴር ለምትናገሩ ቃላት ወቂ በኋላ እንዳይጸጸትሽ እያለች ታስጠነቅቃታለች ማለት ነው። ሰላምዬና ሀነሽ ደግሞ በጣም ፍቅር ጨምሯል። በዚህ ቀን ትመጣለች ብላ ያልጠበቀቻት እንግዲህ ሰላም ኖላዊ ወደ ታመመበት ሕክምና ትሄድና ሀናን ታገኛታለች። ሀናም ስታያት ሰላም በጣም ደንግጣ እንዴት መጣች ትላታለች። በፍጹም አልጠበቅኩሽም ነበር፣ እንዴት መምጣት የለብኝም በዚህ ቀን ጥዬሽ መጥፋት ነበረብኝ እንዴ ምናምን ትላትና ሰላም ይባባላሉ። በስተመጨረሻ ምሳ መብላትና ለመብላቷን ትጠይቃታለች። ሀናም ጧት ቁርስ እንደበላችና ምሳ እንዳልበላች ትነግራታለች። ከዛም ሰላምዬ ምሳ ልታመጣላት ትሄዳለች። በፍጹም አይሆንም ትላታለች። አታሪቀኝ እያለች በፍቅር አይን እያየቻት ማለት ነው። እሺ በቃ ፈቅዳ ትሰዳታለች። ከዛም ወይዘሮ ሜላት እና አስቴርም ከቤቱ ነው እንግዲህ። አስቴርም ነገሮቹ
ስላልተጣጣሙላት ያሰበችው ትክክል ስላልሆነላት ወደ ሀገሯ ተመልሳ እንደምትሄድ ትነሳለች ማለት ነው። ሜላትም ለምን ድንገት መተሽ ድንገት ትሄጃለሽ? አትቆይም? እንዴት እድሜ ልኬ እናንተ ጋር ልኖር ነው እንደ የመጣው ቤት አለኝ እኮ ትልና ኮስትር ብላ ትሄዳለች ማለት ነው። ይህን ይመስላል ድራማው። ከወደዳችሁት ላይክ እና ሼር እያደረጋችሁ አመሰግናለሁ።